ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ቅዳሜ ይጀምራሉ። ዌስትሃም በሜዳው 9 ተኩል ላይ ሰንደርላንድን ያስተናግዳል። ምሽት 12 ሰዓት ላይ 3 መርሃ ግብሮች አሉ። ከነዚህም ውስጥ ማንቸስተር ሲቲ በሜዳው ወልቭስ፣ ፉልሃም ደግሞ በሜዳው ብራይተንን፣ በርንሌ በሜዳው ቶትናምን ያስተናግዳሉ። ምሽት 2 ሰዓት ተኩል ላይ በርንማውዝ በሜዳው ሊቨርፑልን ያስተናግዳል። እነዚህ ናቸው የዛሬ የቅዳሜ መርሃ ግብሮች እና ከነዚህ መርሃ ግብሮች መካከል በፕሮግራማችን የምንመለከተው የማንቸስተር ሲቲ ከወልቭስ እና የበርንማውዝ ከሊቨርፑል ጋር የሚያደርጉትን ጨዋታ እንመለከታለን። በቅድሚያ የማንቸስተር ሲቲን ከወልቭስ ጋር የሚያደርጉት መርሃ ግብርን እንመልከት። አሁን ላይ ማንቸስተር ሲቲ እያሳየን ያለው አቋም እየተንሸራተተ ይገኛል። በተለይ የዲያዝ እና የግቫርዲዮል ካጣ በኋላ ጨዋታዎች ሲቸገር ተመልክተናል። በሜዳውም ከሜዳ ውጭም ብዙ ነገራቶች እየተቸገረ ተመልክተናል። የበፊቱን ሲቲ ያለፉት 5 ጨዋታዎች ምን ያክል እንደተቸገረ ተመልክተናል። ይሄ ጨዋታ በሜዳውም እንደመሆኑ አብረሾ ምን አይነት ጨዋታ የሚያስመለክቱን ይመስላል? እሺ አኒሶ፣ በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ማንቸስተር ሲቲ በሜዳው ነገ ምሽት 12 ሰዓት ሲል ከወልቭስ ጋር የሚያደርገውን ጨዋታ እንመለከታለን። ይህ ጨዋታ ምናልባትም ለሲቲ ትልቅ የዋንጫ ፉክክር ውስጥ ለመኖር ትልቅ የራስ መተማመን የሚያመጣለት ይመስለኛል። ምክንያቱም ከአርሰናል ጋር ያለው የነጥብ ልዩነት 7 የሆነውን ለማጥበብ ወደ 4 አጥብቦ አርሰናልም ከማንቸስተር ዩናይትድ ጋር የሚያደርገውን ጨዋታ ነጥቡን አርሰናል ላይ ጫና አሳድሮ ነጥቡን ለማጥበብ የሚጠቀምበት ጨዋታ ይሆናል። እናም በማንቸስተር ሲቲ በኩል ምናልባትም የግቫርዲዮል እና የዲያዝ አለመኖር አንተ እንዳልከውም በጣም እየተቸገሩ ይገኛሉ ማንቸስተር ሲቲዎች ማለት ነው። ጋርዲዮላ ይህንን መፍትሄ ለማበጀት ሲል ኩዛኖቭ እና ማርክ ጉይን ይጠቀማል ተብሎ ይጠበቃል በዚህ ጨዋታ ላይ ማለት ነው። ምናልባትም ይህ ጨዋታ ወልቭስ ያለፉትን 5 ጨዋታዎች ከማንቸስተር ዩናይትድ ጋር አንድ አቻ ከተለያየ በኋላ ምናልባትም ጨዋታዎችን ሉዝ አላደረገም እና ወደ ጥሩ ፎርም እየመጣ ያለውን ወልቭስን ነው የሚያገኘው። መጨረሻ ላይ ቢገኝም ፕሪሚየር ሊግ ምን ያህል ከባድ እንደሆነ ብዙ ጊዜ አንስተናል። ሁሉም ማንኛውም ቲም ማንንም ቲም ማሸነፍ እንደሚችል ጋርዲዮላ ራሱ የተናገረውን አንስተን ነበርና ምናልባትም የጨዋታ ማንቸስተር ሲቲ ትልቅ አድቫንቴጅ የሚኖረው ቢሆንም ነገር ግን ጨዋታው ያን ያህል ቀላል ይሆናል ተብሎ አይጠበቅም። ሲቲ ካለበት ክፍተት አንጻር እና ወልቭስ ደግሞ አሁን ምርጥ ፎርም ላይ እየመጣ በመሆኑ ማለት ነው ካለበት ምን ያህል ከወራጅ ቀጠና ለመውጣት የሚያደርገው ትግልም እንደመሆኑ በጣም ለሲቲ ያለፉትን 5 ጨዋታ ዌስትሃምን 3-0 አሸንፏል። ከኒውካስትል ጋር 0-0 መለያየቱ እናስታውሳለን። በኤፍኤ ካፕ ደግሞ 6-0 አሸንፎ እንደመጣና በደንብ ወልቭስ በደንብ ፎርም ላይ ለመምጣት እየተቃረበ ያለ ይመስለኛል እና በሲቲ በኩል ደግሞ እንዳነሳ ነው ብዙ ጊዜ የሲቲ ከ60 ደቂቃ በኋላ ያለውን ችግር ቀርፏል። የ60 ደቂቃ ቡድን ነው ብለን ብዙ ጊዜ አንስተናል። የሲቲን አጫወት ብዙ ጊዜ ስናነሳ ከ60 በኋላ ይሄንንም የሚያነሳ ይመስለኛል። በደንብ ጨዋታዎችን ከማንቸስተር ጋር የነበረውን ጨዋታ ተመልክተናል። በደንብ ማንቸስተር በፓሽን ተጫውቶ በጣም በሚገርም ሁኔታ ሲቲን የተከላካይ ክፍል በጣም ትልቅ ፈተና ሆኖ እንደነበረ እናስታውሳለን። በደንብ የሲቲ የመከላከል ፎርሙ በጣም እያጣ ይመስላል። ምክንያቱም አሁን የኩሳኖቭ አጣማሪ እና ደግሞ ያላቸው ኳሊቲ የተጎዱትና አሁን ላይ ያላቸው ተጫዋቾች ኳሊቲ በደንብ ስለሚለያይ
ሲቲ በደንብ እየተቸገረ የመጣ ይመስለኛል። ምናልባትም ይህ ጨዋታ በሜዳውም ከመሆኑ አንጻር ተጋጣሚውም ወልቭስም ከመሆኑ አንጻር ምናልባት ለሲቲ ትልቅ ግምት እንሰጣለን። ነገር ግን ጨዋታው ቀላል የሚሆን አይደለም። በሜዳውም ቢሆንም ቀላል የሚሆን ተጋጣሚ አይሆንም። ወልቭስም ከወራዊ ቀጠና ለመውጣት አሁን ጨዋታዎቹ የመገባደጃ ላይ ያለ ካፍ ስላለፈ ብዙ ቡድኖች ደግሞ ነጥብ በተለይ ከወገብ በታች ያሉ ቡድኖች ነጥብ የሚሰበስቡት እዚህ ጋር ነው። አንድ ነጥብ ከትልቅ ቲም ጋር ከትልቅ ቡድን ጋር ሲጫወቱ አንድ ነጥብ ትልቅ ቫልዩ ስለሚኖረው ምን ያህል ተጋድሎ እንደሚያደርጉ ተመልክተናል። ወልቭስም ከአርሰናል ጋር የነበረውን ጨዋታ ማንሳት እንችላለን። ከማንቸስተር ጋር የነበረውንም ጨዋታ በዛው ልክ ከሊቨርፑል ጋርም እነዚህን ጨዋታዎችን ስናነሳ ምን ያህል ተጋድሎ እንደሚያደርጉ እንመለከታለን እና ይህም ጨዋታ ብዙም ቀላል የሚሆንለት አይመስለኝም ለጓርዲዮላ እና ነገር ግን ይህንን ጨዋታ የማሸነፍ ትልቅ ግምት ይሰጧል። የጉይ መመለስ ደግሞ ማርክ ጉይም የመከላከል ፎርሙን አሪፍ በትንሹም ቢሆን እንደ ዲያዝ እና እንደ ጋቫርዲዮላ ባይሆንም ያው የመመለስ ምናልባት ኳሊቲ ያለው ተጫዋች ነው። በደንብ በሊቨርፑል ቤት ምን ያህል ተፈልጎ እንደነበረ እና የክረምት ላይ ያለቀ ዝውውር እንደነበረ እናስታውሳለን። ነገር ግን ወደ ሲቲ መጥቷል። ሲቲ ቤት የቅዳሜውን የነገውን ጨዋታ የሚጀምር ይመስለኛል። ምክንያቱም ካለው ስኳድ አንጻር ማለት ነው። ምንም አይነት ስኳድ ዴብዝ ስለሌለው የተጫዋቾቹ መጎዳት ማርክ ጉይን ቀጥታ ወደ ቋሚ 11 ውስጥ ለማስገባት የሚከብድ አይሆንም። አሌኒ ምን ያህል ጨዋታዎችን ልጅም እንደመሆኑ እየከበደው እንደነበረ ከብዶት ስለነበረ ከኡሳኖቭ ጋር ኦልሬዲ እኮ ኡሳኖቭም በአሌኒ በተሰለፈበት ጨዋታዎች ላይ አብዛኛው የእሱ እንትኖችን ለመሸፈን እየሞከረ ነበረ። ግን ሆኖም ግን እየከበደው ነው። በደንብ ፕሪሚየር ሊግም ይፈልጋል በደንብ ምናልባትም የኩሳኖቭ እና የጉሂን ጥምረት የምንመለከት ይሆናል። ነገር ግን የሁለቱ ጥምረትም የዲያዝን እና የግቫርዲዮልን ያህል ከኳሊቲ አንጻር በደንብ የሚለያዩ ተጫዋቾች ናቸው የሁለቱ ጥምረትም ቢሆን ማለት ነው። ነገር ግን በጊዜ ሂደት ምናልባት ጉሂ በጣም ምርጥ ፎርም ላይ የሚገኝ ከሆነ በጣም ኳሊቲ ያለው ተጫዋች መሆኑ ጥርጥር የለኝም እና ምርጥ ሲቲም ወደ ፎርሙ ለመመለስ ጊዜ ቢወስድበትም የመመለስ አቅም ይኖረዋል ብዬ አስባለሁ። አሰልጣኝም ትልቅ ስራ ይጠብቋል ፔፕ ጋርዲዮላ። ያው አሰልጣኝ ከመሆኑ በደንብ ትልቅ አሰልጣኝ መሆኑን የምታውቀው እኮ ማንቸስተር ሲቲ በዚህ ፎርም ላይ ሆኖ እንኳን ምን ያህል ተቸግሮ እንደሆነ እናስታውስ። ነገር ግን ለዋንጫ ፉክክሩ አሁንም አለው እያለ ይገኛል። ጋርዲዮላ ዋንጫውን ለማንሳት አቅሙ አለን እያለ ይገኛል። የምንመለከተው ይሆናል። ነገር ግን ይሄ ዋንጫ ከባድ ፉክክር ነው የሚሆነው። አርሰናል ካሁን በኋላ ነጥቦችን ድሮፕ አድርጎ ማንቸስተር ሲቲን በዚሁ ፎርም ለማሸነፍ ምክንያቱም ማንቸስተር ሲቲ ያለፉትን 4 የፕሪሚየር ሊግ ጨዋታዎች አንዱንም አላሸነፍም። በ3ቱ ነጥብ አቻ ሲለያይ በአንዱ ደግሞ በማንቸስተር ዩናይትድ 2-0 ተሸንፎ ነጥብ ጥሏል እና ካለፉት ከ4ቱ እንኳን ጌሞች ያስቆጠረው 2 ነው። የሃላንድን ፕሬዘንት መኖርን በደንብ መጠቀም እንኳን ሃላንድም ከጎል ማግባቱ በደንብ እየሸሸ ያለ ይመስላል። በደንብ ወደ ጎል ማምረት ላይ የቀነሰ ክፍተት ይመስለኛል። ከኋላ በኩል ያለው ክፍተት እንደ ቡድን ያለ ነው። ምክንያቱም የክሊኒካል 9 ቁጥር የሎተች ተጫዋች ነው። ብዙ ጊዜ አንስተናል እሱንና የሃላንድንና የኬሬሽን ተመሳሳይነት ስናነሳ ብዙ ጊዜ የሎተች ተጫዋቾች ናቸው ሁለቱ ቡድኖች። በደንብ ሁለቱ ተጫዋቾች የሎተች ተጫዋቾች ናቸው። በደንብ ብዙ ኳሶችን የማይነኩ ናቸው። ክሊኒካል ነምበር 9 የምንላቸው ናቸው ፕሪሚየር ሊግ ላይ ካሉት ውስጥ ማለት ነው እና
እንደዚህ አይነት ተጫዋች ደግሞ የሆነ እንደ ቡድን ምርጥ ካልሆንክ እና ለአንተ አፕሮች አሪፍ ካልሆነ ጎል የማስቆጠር እንትን በደንብ ይቀንሳል። ለዛም ይመስለኛል የተከላካዮቹ የግቫርዲዮል እና የዲያዝ መጎዳትም ለሲቲ ፕሮግረስ ለማድረግ በደንብ ተጭኖ ጎል ስኮር ለማድረግ በደንብ እየቸገራቸው ስለሆነ ምናልባትም ሃላንድም በዛም የዛ ጉዳት ተጠቂ ነው የሚሆነው። ለዛ ነው ብዙ ጊዜ ጎሎችን ስኮር ሳያደርግ እየወጣ የሚገኘው ማለት ነው። ማንቸስተር ሲቲ ይህን ነገር ነገ ምናልባት በደንብ ጎሎችን ስኮር አድርጎ በደንብ ዶሚኔት አድርጎ ማሸነፍ ከቻለ በደንብ ራሱን ለመመለስ የሚከብደው አይመስለኝም። ምናልባት እስቲ እናያለን። ብዙ ጨዋታ ይቀራል። ወደ 16 ጨዋታዎች ይቀራሉ፣ የፕሪሚየር ሊግ ጨዋታዎች። የሚፈጠረውን እናያለን እና ማንቸስተር ሲቲ ምናልባት ይህንን ጨዋታ ያሸንፋል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።